ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 16 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንድትሆኑና እኛንም በእግዚአብሔር ስም እንድታበረታቱን እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 16 የሚነበብ ስንክሳር። ዕረፍቱ ለአባ ሚካኤል ሊቀ ጳጳሳት። መጋቢት 16 በዚች ቀን በእስክንድሪያ ከተሾሙ አባቶች ሊቃነ ጳጳሳት 47ኛ የሆነ የእስክንድሪያ ሊቀ ጳጳሳት የከበረ አባት አባ ሚካኤል አረፈ። ይህም አባት በአስቄጥስ በአባ መቃርስ ገዳም መንኩሶ በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ቴዎድሮስ ባረፈ ጊዜ በላዩ የትንቢት መንፈስ ያደረበት አንድ ጻድቅ ሰው እስከሚያስረዳቸው ድረስ ኤጲስቆጶሳት ስብሰባ አድርገው ለዚህ ሹመት ስለሚሻል ሲመክሩና ሲመረምሩ ብዙ ቀኖች ኖሩ። ከዚህም በኋላ ያ ሰው እኔ በአባ መቃርስ ገዳም በነበርኩ ጊዜ የሊቀ ጵጵስና ሹመት ለሚካኤል ይገባዋል፣ ለዚህ ሹመት የሚሻል እሱ ነውና የሚል ቃልን ከሰማይ ሰማሁ አላቸው። ሁሉም ስለ ትሩፋቱ ተናገሩ። ስለ እርሱም ተስማምተው ከገዳሙ ወደ እስክንድርያ ሊያመጡ ከምስር ገዢ ዘንድ ደብዳቤ አጽፈው ያዙ። ሊያመጡትም ሲሄዱ ስለ ገዳሙ አገልግሎት ከሽማግሌዎች መነኮሳት ጋር ወደ ጋዛ ከተማ ሲወጣ በመንገድ አገኙት። ይዘው ማሰሩት። ወስደውም በመስከረም ወር በ17 ሊቀ ጵጵስና ሾሙት። ያችም ዕለት በጌታ ደም የከበረ መስቀል በዓሉ የሚከበርባት ናት። ይህም የሆነው ከዲዮቅልጥያኖስ ዘመን በኋላ የሐሚድ ልጅ እልሲድ በሚገዛበት ዘመን ነው። በሹመቱ ወራትም መርዋን አልጋዲን ነገሰ። የእስክንድርያ ሀገር ሰዎች ከጥቂት ካፊያ በቀር ብዙ ዝናብ ሳይዘንብላቸው ብዙ ዓመታት ኖሩ። በዚያች እርሱ በተሾመባት ቀን በሁለተኛውም በሦስተኛውም ብዙ ዝናብ ዘንቦላቸው እጅግ ደስ አላቸው። ከዚህም አባት ዘመን በክርስቲያን ወገኖች ላይ ታላቅ መከራ ደረሰ። ከምዕመናን ብዙዎች ሸሹ። የክብር ባለቤት ክርስቶስንም የካዱት ሰዎች ቁጥራቸው 24,000 ሆነ። ለዚህ ነገር ምክንያት የሆነውን ከእርሱ እግዚአብሔር እስካጠፋው ድረስ ይህ አባት ስለዚህ በታላቅ ሐዘን ውስጥ ነበር። ዳግመኛም በዚህ አባት ዘመን ለመለካውያን ቆዝሞስ ሊቀ ጵጵስና ተሹሞ ሳለ የክብር ባለቤት ስለሆነ ስለ ክርስቶስ ተዋህዶ ከዚህ አባት ከአባ ሚካኤል ጋር ተከራክሮ ይህ አባት አባ ሚካኤል እንዳስረዳው አመነ። እንዲህም ብሎ በእጁ ጻፈ። የክብር ባለቤት ክርስቶስ ከተዋህዶ በኋላ ሊቀ ጳጳሳት ቄርሎስ እንደተናገረ የመለኮቱና የተስብቱ አንድ ባህሪ በመሆን ጸንቶ ይኖራል ሲል፣ ኤጲስቆጶሳቱም እንዲሁ ከተዋህዶ በኋላ ስለ ክርስቶስ የተለያዩ ሁለት ባህሪያት ሁለት ገጻት አሉት ይሉ ዘንድ የሚገባ አይደለም ሲሉ ጻፉ። ሐዋርያትም በሰበሰቧት በከበረች በአንዲት ቤተክርስቲያን ውስጥ በአንድነት ጸንተው ሊኖሩ ተስማሙ። ከዚህም በኋላ ከእስክንድርያ ሰዎች መለካዊ የሆነ ስሙ አነስጣሲዮስ የሚባል ሰው በላያቸው ጥፋትን አመጣ። እርሱ ኤጲስቆጶስነት እንዲሾሙት ሽቶ አልሾሙትምና፣ ስለዚህ ወደ እስላሞች ንጉሥ ሂዶ በአባ ሚካኤል ነገር ሰራበት። ከአመፀኞች ነገሥታትም ብዙ መከራ ደረሰበት። ጽኑ የሆነ ስቃይም አሰቃዩት። ብዙ ግርፋትንም ገርፈው ለረጅም ጊዜ በእግር ብረት አሰሩት። አንገቱንም በሰይፍ ሊቆርጡ ወደ መኮንኑ አቅርበውት ነበር። ስለ መንጋዎቹም ጥበቃ እግዚአብሔር አዳነው። ዳግመኛም በመርዋን አልጋዲ ዘመነ መንግስት የሙሴ ልጅ በሆነ በንጉሥ አገልጋይ አደባባይ በታላቅ ስቃይ አሰቃዩት። መኮንኑም ገንዘብ እንዲሰጠው ሽቶ ሊቀ ጳጳሳቱን አባ ሚካኤልን አሰረው። ሰዎችም መጥተው ዋሱን አወጡት። ምጽዋትም ጠይቆ ለመኮንኑ ብዙ ገንዘብ አምጥቶ እንዲሰጡት ወደ ላይኛው ግብጽ ወሰዱት። ይህም አባት ወደ ላይኛው ግብጽ በሄደ ጊዜ በዚያ ብዙ ተአምራትን አድርጎ የክብር ባለቤት ክርስቶስን የካዱትን ምዕመናን
ብዙዎቹን ወደ ቀናች ሃይማኖት መልሶ አስገባቸው። የኢትዮጵያ ንጉሥም ይህን አባት የእስላሞች መኳንንት እንዳሰቃዩት በሰማ ጊዜ ፍጹም ሐዘንን አዘነ። መንፈሳዊ ቅናትንም ቀንቶ ወደ ግብፅ አገር ዘምቶ ከላይኛው ግብፅ ደረሰ። ከእርሱ ጋርም 100,000 ፈረሰኞች፣ አርበኞች፣ 100,000 በበቅሎ የተቀመጡ አሁንም በግመል የተቀመጡ 100,000 አርበኞች ወታደሮች ነበሩ። ብዙ አገሮችንም አጠፋ፣ ብዙዎችንም ማረካቸው። የግብፅ ንጉሥም ይህን ሁሉ የሆነው ስለ ሊቀ ጳጳሳቱ ስለ ሚካኤል እንደሆነ አውቆ ከእስራቱ ፈጥኖ ፈታው፣ ታላቅ ክብርንም አከበረው። እንዲሁም የክርስቲያን ወገኖች ሁሉ እጅግ አከበራቸው። ከዚህም በኋላ ለኢትዮጵያ ንጉሥ ደብዳቤ ጽፎ ይልክ ዘንድ ወደ አገሩም እንዲመለስ ያዘው ዘንድ የግብፅ ንጉሥ ይህ አባት አባ ሚካኤልን ለመነው። ይህም አባት ወደ ኢትዮጵያ ንጉሥ እርሱንና መኳንንቱን መሳፍንቱንና ሰራዊቱን እየባረከና እየመረቀ ደብዳቤ ጽፎ ላከ። እንዲህም አለው፣ እነሆ በአንተ ምክንያት ከእስራትና ከስቃይ ሁሉ እግዚአብሔር አድኖናል። አሁን ወደ አገርህ በሰላም በፍቅር ተመለስ። ስለ እኔና ስለ ክርስቲያን ወገኖች ሁሉ ስለ ደከምክ መልካም ዋጋህን እግዚአብሔር በመንግሥተ ሰማያት ይስጥህ። የኢትዮጵያም ንጉሥ የዚህን አባት የሊቀ ጳጳሳት አባ ሚካኤልን ደብዳቤ ባነበበ ጊዜ ፈጥኖ ተነስቶ ወደ አገሩ በሰላም በፍቅር አንድነት ተመለሰ። አባ ቆዝሞስና ወገኖቹም ከሊቀ ጳጳሳት አባ ሚካኤል ጋር በተስማሙ ጊዜ አባ ቆዝሞስ በውዴታው ለምስር ኤጲስቆጶስ ሆኖ ከዚህ አባት ከአባ ሚካኤል ስልጣን በታች ሆነ። ይህም አባት መልካም ተጋድሎውን በፈጸመ ጊዜ ወደ ወደደው እግዚአብሔር ሄደ። አማላጅነቱ በረከቱ ከእኛ ጋር ለዘላለሙ ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 16 የሚነበብ ስንክሳር ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። ሐሳብ አስተያየት ካላችሁም በኮመንት እንድታሳውቁን በእግዚአብሔር ስም እንጠይቃለን። መልካም ጊዜ